የኢትዮ ኤርትራ ውጥረት ወዴት እያመራ ነው? ሰላም እንደምንላችኋል የኢትዮ ፎከስ ቤተሰቦች፣ የዛሬው መረጃ ይዤላችሁ ቀርቤያለሁ። ለቻናላችን አዲስ የሆናችሁ ላይክ፣ ሼርና ሰብስክራይብ በማድረግ ቤተሰብ ሁኑ። ወደ መረጃው ኢትዮጵያና ኤርትራ የሚወዛገቡበት ምክንያት ከጊዜ ወደ ጊዜ አይነቱ እየተቀየረና እየበዛ መምጣቱን የፖለቲካ ተንታኞች ይናገራሉ። ሁለቱ ሀገራት በተለይ በወደብ ጉዳይ የተነሳ ከቅርብ ጊዜያት ወዲህ የቃላት ጦርነት ውስጥ መግባታቸው ይስተዋላል። የኢትዮጵያ የውጭ ጉዳይ ሚኒስትር ጌዲዮን ጢሞቴዎስ ግን ባለፈው ሐሙስ በሰጡት መግለጫ ይህንን አስተባብለዋል። ከወደብ ጉዳይ በተጨማሪም በሰሜኑ ጦርነት ወደ ኢትዮጵያ የገባው የኤርትራ ሰራዊት ትግራይ ውስጥ ከ50 በላይ ቀበሌዎችን ተቆጣጥሮ ሰራዊቱን ማስፈሩ ለውዝግቡ ሌላ ምክንያት እየሆነ ነው። ኤርትራ ያለምንም ቅድመ ሁኔታ ድንበር አልፋ የያዘቻቸውን የኢትዮጵያ ግዛቶች ለቃ እንድትወጣ ኢትዮጵያን ማስጠንቅቃለች። ዛላምበሳን ጨምሮ በርካታ የኢትዮጵያን ግዛቶች በኃይል የወረረው የኤርትራ መንግስት ካለፈው ዓመት ጀምሮ በያዛቸው ግዛቶች ውስጥ በኤርትራ የትምህርት ካሪኩለም ተማሪዎች እንዲማሩ እያደረገም ይገኛል። እንዲያም ሆኖ ከኤርትራ በኩል የማይመቹና የሚጎረብጡ ነገሮች መኖራቸውን ግን ውጭ ጉዳይ ሚኒስትሩ ጠቁመዋል። ኢትዮጵያ የሁለቱን ሀገራት የህዝብ ለህዝብ ግንኙነት ላለመጉዳት ስትል ጉዳዩን በትዕግስት እያለፈችው መሆኑንም ገልጠዋል። የምስራቅ አፍሪካ ተንታኙ አብዱራህማን ሰይድ ግን ጉዳዩን በተለየ ነው የሚመለከቱት። አቶ አብዱራህማን አክለው ሲናገሩ ኢትዮጵያም ሆነች ኤርትራ አሁን ባሉበት ውስጣዊ ሁኔታ የተነሳ ወደ ጦርነት መግባት ላይፈልጉ ይችል ይሆናል ይላሉ። ግን ደግሞ ሁለቱም በጎረቤት ሀገራት በተለይም በሱዳንና በሶማሊያ በኩል ፍላጎታቸውን ለማስፈጸም እንቅስቃሴ ማድረጋቸው ይቀጥል ይሆናል ሲሉ ተንታኞች ይናገራሉ። ሰሞኑን የኢትዮጵያ ብሔራዊ መረጃና ደህንነት አገልግሎት ዋና ኃላፊ በሆኑት ሬድዋን ሁሴን የተመራ የኢትዮጵያ ከፍተኛ የልዑካን ቡድን ሱዳንን ጎብኝቷል። ልዑካን ቡድኑ እሁድ ግንቦት 24 ቀን 2017 ዓ.ም ፖርት ሱዳን ውስጥ በሱዳን አጠቃላይ የደህንነት አገልግሎት ኃላፊ አህመድ ኢብራሂም ሙፋዳል አቀባበል እንደተደረገለትም የሱዳን ጋዜጠኞች ዘግበዋል። የልዑካን ቡድኑ ዓላማ የቀጠናውን ጸጥታ በተመለከተ ለመወያየትና ኢትዮጵያ ለሱዳን የምታደርገውን ድጋፍም ለመግለጽ ነው ተብሏል። ከዚያ ቀደም ብሎ ደግሞ ጀነራል አብዱል ፈታህ አልቡርሃን በኤርትራ ፕሬዝዳንት ኢሳያስ አፈወርቂ አስመራ ውስጥ ይፋዊ አቀባበል ተደርጎላቸው ስለ ቀጠናዊ ጉዳዮች መወያየታቸው ተገልጧል። ኢትዮጵያና ኤርትራ ደግሞ ከቅርብ ጊዜ ወዲህ ግንኙነታቸውን እንደቀድሞ አይደለም። ለመሆኑ በአካባቢው ምን እየተካሄደ ነው? አቶ አብዱራህማን ሁለት ጉዳዮችን በአበይትነት መመልከት ይገባል ይላሉ። ከኢትዮጵያ መንግስት ጋር ወዳጅ የሆነችው የተባበሩት አረብ ኤምሬቶች እና ሱዳን ግንኙነት እጅግ ሻክሯል። ሬድዋን ሁሴን የመሩት የሱዳን ጉብኝት የኢትዮጵያ ጠቅላይ ሚኒስትር አብይ አህመድ ለሱዳን ሉዓላዊ ምክር ቤት ሊቀመንበር ለጀነራል አብዱል ፈታህ አልቡርሃን ያስተላለፉትን መልእክት ያካተተም እንደነበር ተዘግቧል። በአካባቢው የአሰላለፍ ለውጥ ያስከተለውን ሁለተኛውን ዋና ገፊ ምክንያት ሊሆን ይችላል ያሉትን አቶ አብዱራህማን ይጠቅሳሉ። በአሁኑ ወቅት ኢትዮጵያ በዓለም ተወዳዳሪ ኢኮኖሚ ለመገንባት ያላትን ህልም ለማሳካት የባህር በር አማራጯን ማስፋት ወሳኝ መሆኑን ጠቁመው የባህር በር ለማግኘት የምታደርገውን ጥረት የአሜሪካ መንግስት የሚደግፈው መሆኑን አረጋግጠዋል። ኢትዮጵያ ቀጠናው ወደ መረጋጋትና ሰላም እንዲመለስ አስተዋጽኦ እያደረገች መሆኑን አመልክተው ከኢትዮጵያ ጋር በጋራ መስራት አሜሪካ በአፍሪካ ቀንድ ያላት ጠንካራ አቋም መሆኑን አብራርተዋል። ኢትዮጵያ በቀጠናው ግዙፍ ብቻ ሳትሆን አቅምና ተጽዕኖ ያላት ሀገር ነች ያሉት አምባሳደር ማሲንጋ በቀጠናው መረጋጋትና ሰላም ለማስፈን ሀገራቱ በጋራ እንደሚሰሩ መግለጻቸው ኢዜአ ዘግቧል። በህዝብ ተወካዮች ምክር ቤት የውጭ ግንኙነትና የሰላም ጉዳዮች ቋሚ ኮሚቴ አባል የሆኑት አምባሳደር ዲና ሙፍቲ ዓለም አቀፉ ማህበረሰብ ኤርትራ ላይ ጫና እንዲያደርግ በጠየቁበት ጽሑፍ የኤርትራ መንግስት ኢትዮጵያንና ሰፊውን የአፍሪካ ቀንድ ለማተራመስ የሚያደርገውን ጥረት እንዲቀጥል መፈቀድ የለበትም ብለዋል። የኤርትራ ፕሬዝዳንት የሀገሪቱን 34ኛ የነጻነት ቀን ምክንያት በማድረግ ባደረጉት ንግግር ጠቅላይ ሚኒስትር አብይ አህመድ የሚመሩትን የብልጽግና ፓርቲ ከወቀሱ ወዲህ በሁለቱ መንግስታት መካከል ውጥረቱ አይሏል። ወዳጅነታቸው ጸንቶ የነበረው ሁለቱ ሀገሮች አሁን እየተነቃቀፉ ነው። የኤርትራ መንግስት ወታደሮቹን ከኢትዮጵያ ሉዓላዊ ግዛት እንዲያስወጣ ግፊት ሊደረግበት ይገባል ሲሉ በህዝብ ተወካዮች ምክር ቤት የውጭ ግንኙነትና ሰላም ጉዳዮች ቋሚ ኮሚቴ አባል የሆኑት አምባሳደር ዲና ሙፍቲ ተናገሩ። አምባሳደር ዲና ሆርን ሪቪው በተባለ ተቋም ድረገጽ ላይ በስማቸው በወጣው ጽሑፍ እንዳሉት የኢሳያስ አፈወርቂ መንግስት በኢትዮጵያ ውስጥ ለታጠቁ ቡድኖችና አማጽያን የሚያደርገውን ድጋፍ እንዲያቆም ጭምር ጫና እንዲደረግበት ጠይቀዋል። የኤርትራ የማስታወቂያ ሚኒስትር የማነ ገብረ መስቀል በኤክስ ባወጡት መግለጫ ደግሞ የኢትዮጵያን ባለስልጣናት የኤርትራን ጥንታዊና ዘመናዊ ታሪክ፣ ኢኮኖሚያዊ አቋምና በአካባቢው ያላትን ሰላማዊ ግንኙነት እያዛቡ ነው ሲሉ ከሰዋል። የኤርትራው ፕሬዝዳንት ኢሳያስ አፈወርቂ ባለፈው ሳምንት ኢትዮጵያ ላይ ብርቱ ትችት መሰንዘራቸውና የኢትዮጵያን የውጭ ጉዳይ ሚኒስቴር ኢትዮጵያ በሰከነ ዲፕሎማሲ ከጎረቤቶቿ በጋራ ተባብሮ መስራት ላይ ያተኮረ መርህ እንደምትከተል ምላሽ መስጠቱ ይታወሳል።
በሕዝብ ተወካዮች ምክር ቤት የውጭ ግንኙነትና የሰላም ጉዳዮች ቋሚ ኮሚቴ አባል የሆኑት አምባሳደር ዲና ሙፍቲ ዓለም አቀፉ ማህበረሰብ ኤርትራ ላይ ጫና እንዲደረግበት በጠየቁበት ጽሑፍ የኤርትራ መንግስት ኢትዮጵያውያንና ሰፊውን የአፍሪካ ቀንድ ለማተራመስ የሚያደርገውን ጥረት እንዲቀጥል መፈቀድ የለበትም ብለዋል። የኤርትራው የማስታወቂያ ሚኒስትር የማነ ገብረ መስቀል በኤክስ ገጻቸው ባሰፈሩት ጽሑፍ ደግሞ የኢትዮጵያ ባለስልጣናት ኤርትራን በማጥላላት ላይ የተጠመዱ ይመስላሉ ሲሉ ገልጸዋል። የዚህ መነሻው የኢትዮጵያን የባህር በር የማግኘት ጉዳይ መሆኑን በአፍሪካ ቀንድ ዘላቂ ልማት ሊመጣ የሚችለውም በዓለም አቀፍ ሕግ ላይ የተመሰረተ ቀጠናዊ ሰላም ሊሰፍን ብቻ እንደሆነ ጠቅሰዋል። ስማቸውን ሳይጠቅሱ በወቅታዊ የሀገራቱ ጉዳይ ላይ ሀሳባቸውን ያጋሩን አንድ የዓለም አቀፍ ሕግና የዲፕሎማሲ ተንታኝ የሁለቱ ሀገራት ግንኙነት በበጎ የመለወጥ ሁኔታ ከጅምሩ በሕግና በተቋም መቃኘት ነበረበት ሲሉ ገልጸዋል። የኢትዮጵያና የኤርትራ ጉዳይ ከመጀመሪያውም ቅጥ ያጣ የሚባል ነው። ግንኙነታቸው በተቋማት በሕግ በግልጽ በሚታወቅ ስምምነት ሊቋቋም ይገባ ነበር ሲሉም ይገልጻሉ። የፕሬዝዳንት ኢሳያስ ወታደሮች አሁንም በሱዳንና በኢትዮጵያ ግዛት ውስጥ ይገኛሉ ያሉት አምባሳደር ዲና ሙፍቲ ፕሬዝዳንቱ ከትግራይና ከአማራ ክልል ታጣቂዎችን በማሰባሰብ ለውጭ ኃይላት አገልጋይ ነው ያሉትን የኢትዮጵያን ፌዴራል መንግስት መገልበጥ ነው ብለዋል። የኢትዮጵያ የመከላከያ ሚኒስትር አይሻ መሐመድ መንግስት በሚመራቸው መገናኛ ብዙሃን በተላለፉት ማብራሪያ ስም ባይጠቅሱም በኢትዮጵያና በመከላከያ ሰራዊቱ ላይ የሚነሱ ትችቶች እዚህ ግባ የሚባል እንዳልሆኑ ገልጸዋል። ኢትዮጵያም ለሚተናኮሏት ኃይሎች ሁሌም በተጠንቀቅ ያለ ህዝብ ያላት ሀገር ናትና የሚያሳስባት ሀገር አይደለችም ብለዋል። ኢትዮጵያና ኤርትራ ግንኙነታቸው በታደሰበት ወቅት ደስተኛ የነበሩት ሀገራት የአፍሪካ ህብረት እንዲሁም ኢጋድ ለአካባቢው ሰላምና መረጋጋት ሲባል ያንን በጎ ሚናቸውን የማስቀጠል ኃላፊነታቸውን ሊወጡ ይገባ ነበር ያሉት ተንታኙ የሁለቱ ሀገራት ሁኔታ መፍትሄ የሚሻ መሆኑንም ገልጸዋል። የቀድሞው የኢትዮጵያ ውጭ ጉዳይ ሚኒስትር ዲፕሎማት የኤርትራ መንግስት ለኢትዮጵያ አማጽያን ቡድኖች እርዳታ ይሰጣል በማለትም ወቅሰውታል። የኤርትራ መንግስት ወታደሮቹን ከኢትዮጵያ ሉዓላዊ ግዛት እንዲያስወጣ ግፊት ሊደረግበት ይገባል ሲሉ በሕዝብ ተወካዮች ምክር ቤት የውጭ ግንኙነትና ሰላም ጉዳዮች ቋሚ ኮሚቴ አባል አምባሳደር ዲና ሙፍቲ ተናግረዋል። ምናልባት ጉዳዩ እንደተወጠረ ጊዜያት ያልፋሉ፣ በሌላ በኩል ግን ወደ ግጭት ሊያመራ ይችላል። ጎልቶ የወጣውና የብሔራዊ ጥቅሟ ዋና ጉዳይ መሆኑ እየተነገረ ያለው የኢትዮጵያ የባህር በር የማግኘት ጥያቄ መፍትሄ ሊያገኝ የሚችለው ሰላማዊና ህጋዊ በሆነ መልኩ ይሁን በኃይል እስካሁን ግልጽ አይደለም። በሌላ በኩል የቀድሞ ህወሓት አመራሮች ከኤርትራ መንግስት ጋር ጀመሩት የሚባለው ግንኙነት የሌላ ግጭት መነሻ እንዳይሆን የጠቅላይ ሚኒስትር አብይ አህመድ የምስራቅ አፍሪካ አማካሪ ጌታቸው ረዳ በምስራችነት የተሳተፉበትና በመዋቀር ላይ ያለው ስምረት ፓርቲ በኮሚኒኬሽን ኃላፊ በኩል ሰሞኑን አስጠንቅቋል። አድማጭ ተመልካቾቻችን ለዛሬ ያዝንላችሁ መረጃዎች እነዚህን ይመስሉ ነበር። በሌሎች መረጃዎች እስክንገናኝ ሰናይ ቀን